በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለጻድቁ አቡነ ኤዎስጣቴዎስ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ዘወትር ሁሌም በዚህ ሰዓት የምናቀርብላችሁ የቤተ ክርስቲያናችን ገድላት፣ ድርሳናት፣ ስንክሳር እንዲሁም የቅዱሳን ታሪክ ዘወትር ወደ ቻናላችን በመግባት ከቅዱሳኑ ገድላቸውን በማዳመጥ ረድኤታቸውን በረከታቸውን እንድንቀበል የልዑል እግዚአብሔር መልካም ፈቃድ ይሆንልን። ከጻድቁ ከአባታችን ከአቡነ ኤዎስጣቴዎስ በረከታቸው ረድኤታቸው አማላጅነታቸው አይለየን፣ አሜን። ቅዱስ አባታችን አቡነ ኤዎስጣቴዎስ በኢትዮጵያ ሰለሞናዊ መንግስት አገዛዝ በኦርቶዶክስ ተዋሕዶ ሃይማኖት ታላቅ ጻድቅ የነበሩ አባት ናቸው። በጣም አጥብቀው ከሚያስተምሩት ትምህርት ስለ ሰንበት መከበር ነበረ። ተከታዮቻቸው የአቡነ ኤዎስጣቴዎስ ቤት ወይንም በግል ሲጠሩ ኤዎስጣቴዎሳውያን ይባሉ ነበር። ለተዋሕዶ ኦርቶዶክስ ሃይማኖት ከፍተኛ አስተዋጽኦ ያበረከቱ ናቸው። የአባታችን የአቡነ ኤዎስጣቴዎስ መጀመሪያ ስማቸው ማዕቀበ እግዚእ ሲሆን ከእናታቸው ከስነ ሕይወትና ከአባታቸው ከክርስቶስ ሞዐ ሐምሌ 21 ቀን 1285 ዓመተ ምህረት ተወለዱ። እነዚህም ደጋግ እግዚአብሔርን የሚፈሩ ሰዎች ነበሩ። ኤዎስጣቴዎስ የታወቀውን ደብራቸውን ደብረ ጸራቢን የመሰረቱ የተወለዱበት ቦታ እዛው እንደርታ እንደሆነ ገድላቸው ይናገራል። በወጣትነታቸውም ዘመን ካጎታቸው አባ ዳንኤል የደብር ስማቸው አባ ዘካርያስ ወይንም ቆርቆር ደብረ ማርያም አስተዳዳሪ ጋር እንዲኖሩ ወደ ገራላታ ይላካሉ። አባ ዳንኤልም ኤዎስጣቴዎስን ተቀብለው ተገቢውን የሃይማኖት ትምህርትና የደብር ሕይወትን ካስተማሩም በኋላ ማዕቀበ እግዚእ አሳድጓቸዋል። ካስተማሩም በኋላ ማዕቀበ እግዚእ በ15 ዓመቱ ቅስና ስራዬ መሆን አለበት ብሎ በወሰደውም ውሳኔ መሰረት ስሙ ኤዎስጣቴዎስ ተብሎም ተሰየመ። ያደረጉትም መንፈሳዊ አስተዋጽኦ ኤዎስጣቴዎስ ከአባ ዳንኤል የቅስና ማዕረጋቸውን ካገኙም በኋላ የራሳቸውን ደብር በስራዬ መሰርተው በዚያ በማስተማር ብዙ ተማሪዎችን አፈሩ። በሰንበት ላይ ያተኮረ አመለካከታቸውንም ለይተው ያስተምሩም ነበር። የሚቃወማቸው አቡነ ያዕቆብ ሶስተኛው እስኪመጣ ድረስ፣ ከዛ ግን ከተከታዮቻቸው ከባረማኮስ
መርቆሪዎስ ገብረ ኢያሱ ጋር ኢትዮጵያን ለቀው ወደ ምድረ ግብጽ ካይሮ ገብተው በአሌስካንድራውያን ጳጳስ ቢንያም ሁለተኛው ፊት በሰንበት ባላቸው አመለካከትም ጸንተው ከዛም ወደ ኢየሩሳሌም አምርተው በመጨረሻም የሕይወታቸው ማብቂያ ወደ ሆነችው አርሜኒያ ገብተው ኖሩ። የኤዎስጣቴዎስ የሰንበት አመለካከታቸውም የሚከተለውም ነበር። ቅዳሜና እሁድ ዝቅተኛውና ዋናው ሰንበት፣ የቅዳሜው ለብሉይ ኪዳንም ሲሆን የእሁዱ ደግሞ ለጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ ለአዲስ ኪዳን ማለት ነው። ይህንንም ከመጽሐፍ ቅዱስ ከአስርቱ ቃላትና ከአዲስ ኪዳንም ተረድቶ እንጂ የገዛ ራሳቸው አመለካከት እንዳልነበር የሃይማኖት ታሪክ ዘጋቢዎች ያስታውቃሉ። የኦርቶዶክስ ተዋሕዶ ቤተክርስቲያንም የሁለቱንም ቀን ሰንበትነት አክብራ ትጠቀምበት ነበር። በተወሰነም ጊዜ የግብጽ ኮፕቲክ ቤተክርስቲያን ስህተት ነው ብላ እንዲቀር ካስደረገችው ቀን ድረስ ማለትም ከኤዎስጣቴዎስ መነሳት በፊት አመለካከታቸውም እንደዚያው ነበር። ኤዎስጣቴዎስ ካረፉም በኋላ የሰንበቱን ሥርዓት ተከታዮቻቸው በሰፊው ማስተማሩን ቀጠሉ። ሀገራቸውን ኢትዮጵያን ሲለቁ ማህበረሰባቸው እንዳይበተን እንዳንድ ባለድራ የቅርብ ተከታያቸው የሆነ አብሳዲ የሚባል በቦታቸው አስቀምጠው ነበር የሄዱት። ይህም የደብረ አለቃ ለ14 ዓመት ማለትም ኤዎስጣቴዎስ ከነደቀ መዝሙራቸው ጋር ሀገር ለቀው ኤዎስጣቴዎስ እስኪመለሱ ማህበረሰቡን አንድ አድርጎ መጠበቅ ትልቅ ፈተና ሆኖበትም ነበረ። ከዚያ ግን ተመልሰው በመጡት ደቀ መዛሙርቶች እርዳታ በደብረ ማርያም አዲስ ማህበር ለመመስረት በቅተዋል። ቆይተውም እነዚህ ደቀ መዝሙሮች ወደ ሰሜን ኢትዮጵያ ተበትነው የኤዎስጣቴዎስን የሰንበት አመለካከት በማስተማርና አዳዲስ ደብሮችን በመክፈት አልፈው የመንፈሳዊ ማዕረግ አሰጣጥ በራሳቸው ደንግገው ይተዳደሩም ነበር። በተጉለት በተደረገው የደብረ ምጥማቅ ጉባኤ አፄ ዘርዓ ያዕቆብ የግብፁን መሪ የተጠቀሰውን የሰንበት ሥርዓት አምኖ እንዲቀበል አድርገዋል። ያደረጉትም ተአምር ነው። አባታችን አቡነ ኤዎስጣቴዎስ ማን ናቸው? ጻድቁ አቡነ ተክለ ሃይማኖትና አቡነ ኤዎስጣቴዎስ በመካከለኛው ዘመን የኢትዮጵያ ታሪክ እንቁ ሐዋርያት፣ የሃይማኖት አርበኛ ከዋክብት ናቸው። ኢትዮጵያዊው ሐዋርያ አቡነ ኤዎስጣቴዎስ በኢትዮጵያና በኢትዮጵያ ቤተክርስቲያን ታሪክ ውስጥ ጉልህ ስፍራ ያላቸው ታላቅ ጻድቅ ናቸው። አባታችን አቡነ ኤዎስጣቴዎስ ተወልደው ያደጉት በኢትዮጵያ በቀድሞ ኤርትራ ክፍለ ሀገር ውስጥ ነው። አባታችን ከአባታቸው ክርስቶስ ሟና ከእናታቸው
ስነ ሕይወት ተወለዱ። የጻድቁ የመጀመሪያም ስም ማዕቀበ እግዚእ ዮስጣቴዎስ የተባሉት በኋላም ነው። አቡነ ዮስጣቴዎስ ገና ከልጅነታቸው መንፈስ እግዚአብሔር ያደረባቸውም ስለመሆኑ ለዚህ ዓለም ግድ አልነበራቸውም። ከቤተ ክርስቲያን መጋባት መምህራን የቤተ ክርስቲያንን ትምህርት ተምረው ዲቁናም ተቀብለው በቅንነትና በቅድስና ሲያገለግሉ አበው ዳግማዊ እስጢፋኖስ ተብለው ይጠሯቸውም ነበር። ጻድቁ ገና በወጣትነት ዕድሜያቸው ምናኔን መርጠው በጾም በጸሎትና በስግደት ይተጉ ጀመር። እንዲህ ባለ ሕይወት ሳሉ አንድ ቀን ለስም አጠራሩ ጌትነት ይሁንና መድኃኒታችን ኢየሱስ ክርስቶስ ወደ አቡነ ዮስጣቴዎስ ዘመድ መጣ። በዘባነኪሩ በግርማ ቢያዩትም ደነገጡ። ጌታ ግን ወዳጄ ዮስጣቴዎስ ሆይ ገና ከእናት ማኅፀን ጀምሬ መርጬሃለሁ። ከኢትዮጵያ እስከ አርማንያ ሐዋርያት ትሆን ዘንድ መርጬሃለሁ፣ ሹሜሃለሁ። ሐዋርያው ቅዱስ ጳውሎስን ይህ በአሕዛብም በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ምርጥ ዕቃ ነውና ብሎ በጠራው አጠራር ጠራቸው። ዘኪያከ ሰምዐ ኪያየ ሰምዐ፣ አንተን የሰማ እኔን ሰማ፣ አንተን እምቢ አለ እኔን እምቢ አለ ብሏቸው ባርኳቸው አረገ። የምሰማችሁ እኔን ይሰማል፣ እናንተንም የጣለ እኔን ይጥላል፣ እኔንም የጣለ የላከኝን ይጥላል በማለት ነው። ጻድቁ አባታችን ስለ ቸር ስጦታው ፈጣሪያቸውን አመስግነው ቅስናን ተቀብለው እንደ ሐዋርያት ቅዱስ ወንጌልን ማስተማር ጀመሩ። ስምና ዝናቸው ፈጥኖ በመላ አገሪቱ ተሰማ። በየቦታው እየተዘዋወሩ አሕዛብን አሳምነው እያጠመቁ የመነነውን በሥርዓተ ቤተ ክርስቲያን እያጸኑ ገዳማዊው ሕይወትንም እያስፋፉ ኖሩ። በታላቁ ገዳማቸው በርካታ አርድእትን አስተምረው አፍርተዋል። ጻድቁ አባታችን ቀዳሚት ሰንበትን ልክ እንደ ሰንበተ ክርስቲያን እሑድ ሰንበት እንድትከበር እስከ 6 ድረስ ከፍተኛ ተጋድሎን አድርገዋል። ዓላማቸውንም አሳክተዋል። በመጨረሻ ሕይወታቸውን በገዳማቸው ላይ ደቀ መዝሙራቸው አባ አብሳዲን ሹመው ለአዲስ በወቅቱ በነበረው ችግር ለስደት ተነሱ። ልጆቻቸው በገዳማቸውም እንዲጸኑ መክረዋቸው ገስጸዋቸው የተወሰኑትን አስከትለው ወደ አርማንያም ተጓዙ። በታኅሳስ 15 ቀንም በመንገድም ወደ ባሕረ ኢያሪኮም ሲደርሱ የሚሻገሩበት መርከብ አጡ። ድንቅ አባት ነውና በእምነት አጽፋቸውን መጎናጸፊያቸውን አውልቀው ባሕሩ ላይ ጣሉት። በትምህርተ መስቀል አማትበው ተቀመጡበት። ደቀ መዝሙሮቻቸውን ባሕሩ ላይ በተነጠፈው መጎናጸፊያ ላይ ከበው ተቀመጡ። ከሰማይም ጌታችን ወርዶ በመካከላቸው ቆመ። ቅዱስ ሚካኤል በቀኝ ቅዱስ ገብርኤልም በግራም ቆሙ። ቅዱስ ሚካኤል በቀኝ ቅዱስ ሚካኤል በግራም ቆሞ ጻድቁ ደግሞ ልጆቻቸውን ያስተምራቸው ተረጉምላቸውም ጀመሩ። በመካከል ግን አንዱ ደቀ መዝሙራቸው የማነ ብርሃን የተባለ በቅኔ ቤት በመጠራጠሩ
እርሱ የተቀመጠባት ብቻ ተቀዳ፣ ሰጥሞም ሞተ። ጻድቁ አባታችን ከሰመጠመበት አውጥቶ ከሞት አስነስተውታል። በዚህም ምክንያት ዘአደወ ባሕረ ማዕበልን የተሻገረም ብለዋል። አቡነ ኤዎስጣቴዎስ በአርማንያ ለዘመናት ቅዱስ ወንጌልን ሰብከው ሕይወተ ገዳምን አስፋፍተው ብዙ ገቢረ ተአምራቶችን ሰርተው ከዚህ ዓለም አልፈዋል። በዚችም ዕለት በገድል የተጠመደ የከበረ አባት ለቅዱስ ኤፍሬምም መምህሩ የሆነ የሀገረ ንጽዊን ኤጲስቆጶስ አባ ያዕቆብ አረፈ። ይህም ቅዱስ ተወልዶ ያደገው በንጽዊን ከተማ ነው። እርሱ ግን ሶርያዊ ነው። ከታናሽነቱም የምንኩስና ልብስ መልበስን መረጠ። ከጠጉር የተሰራ ማቅንም ለበሰ። በጾም በጸሎት ተወስኖ በቀንና በሌሊት በበጋ ሐሩር በክረምት ቁር የሚጋደል ሆነ። ያንንም ማከቶ ከስጋው ላይ አያወጣውም ነበር። ምግቡም ቅጠላ ቅጠል ነው፣ የሚጠጣውም የዝናብ ውሃ ብቻ ነው። ስለዚህ ስጋው ብሩህ ሆነ፣ ነፍሱም እጅግ በራች። እግዚአብሔርም ሀብተ ትንቢትን ድንቆች ታምራቶችንም የመስራት ጸጋን ሰጠው። ለሰዎችም ከመሆኑ በፊት የሚሆነውን ይነግራቸውና እንዲሁም ይሆናል። ታምራቱም እጅግ ብዙ ነው። በአንዲትም ቀን ሴቶች በውሃ ምንጭ ላይ ያለማፈር ሲጫወቱና ሲሳለቁ አያቸው። የውሃውንም ምንጭ አደረቀ። የራሳቸውን ጠጉር ነጭ ሽበት አደረገ። በተጸጸቱና የውሃውን ምንጭ እንዲመልስላቸው እየሰገዱ በለመኑትም ጊዜ የውሃቸውን ምንጭ መለስላቸው። እንዳይታበዩ የሚገሰጹ ዘንድ የራሳቸውን ጠጉር ነጭ እንደሆነ ተወው። በአንዲት ዕለትም በጎዳና አልፎ ሲሄድ አንዱን ሰው እንደሞተ ሰው አስተኝተው ሰዎችን አገኛቸው። መገነዣ ልብስ የሚሰጣቸው ዘንድ ቅዱሳኑን ለመኑት። እርሱ ግን በጸሎቱ ሰውየውን ምውት አደረገው። ሰዎችም ወደ እርሱ በተሰበሰቡ ጊዜ ሞቶ አገኙት። ተጸጽተውም ሁለተኛ ያድንላቸው ዘንድ ለመኑት፣ አዳነላቸውም። ትሩፋቱና ደግነቱን በተሰማም ጊዜ መርጠው በሀገረ ንጽዊን ላይ ኤጲስቆጶስነት ሾሙት። የክብር ባለቤት የክርስቶስን መንጋዎች ከአርዮሳውያን ተኩላዎች በበጎ አጠባበቅ ጠበቀ። ንጉሥ ቆስጠንጢኖስም የ318ቱን የከበሩ አባቶች በኒቂያ ከተማ በሰበሰባቸውም ጊዜ ይህ አባት አብሮ አለ። ከእርሳቸውም ጋር አርዮስን አውግዘው ከክርስቲያን አንድነት ለየው። የቤተ ክርስቲያንንም ሥርዓትና በሁሉም ምዕመናን ዘንድ የታወቀች የሃይማኖት ጸሎትን ሠራ። ንጉሥ ቆስጠንጢኖስም በደረሰም ጊዜ የሞተውን ሰው በጉባኤው ውስጥ አስነስቷል። የፋርስ ንጉሥም መጥቶ ሀገረ ንጽዊንም በከበባት ጊዜ የቅዱስ ያዕቆብ የጭጋግ ደመና በሰራዊት ላይ አመጣ። ትንኞችንም ፈረሶቻቸውንና ጎበዞቾቹንም ነደፎቻቸው። ፈረሶችንም ማሰሪያቸውን ቆርጠው ፈረጠጡ። የፋርስ ንጉሥም አይቶ ታላቅ ፍርሃትን ፈራ። ተነስቶም ሸሽቶ ወደ ኋላው ተመለሰ። ነፍሱን የመንጋዎቹንም ነፍስ ያድንለት ዘንድ ብርት አድርጎ ገድሉን በፈጸመ ጊዜ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር
ለዘላለም አሜን።